ሰላም ሰላም ጤና ይስጥልኝ ወደ እኔ ኪችን ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። ዛሬ ደግሞ ቆንጆ ምሳ ነው የምንሰራው። ቅቤ አንጥረን ክትፎና ጥብስ ወጥ እንሰራለን። ትወዱታላችሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። አሁን ወደ አሰራሩ። በመጀመሪያ ኮረሪማ ጨምራለን። ያው ሞቅ ሞቅ ነው የምናደርገው። ኮረሪማ እኔ ትኩሱ ቢሆን ለቅቤ እመርጣለሁ ማለት ነው። እንዲፈጭ ነው። ቁሞክ ካረግነው ይበቃዋል። አቀዝቅዘን እንፈጨዋለን ማለት ነው። በመቀጠል ቅቤ እናነጥራለን። ያው እናንተ ከፈለጋችሁ ማንጎር ማጠብ ትችላላችሁ። ያው የቅቤውን አይነት የምታውቁት ከሆነ ግን ብዙም አስፈላጊ አይደለም ብዬ አስባለሁ። ያው የምታውቁት አይነት ቅቤ ከሆነ ማለት ነው የሞከራችሁት አይነት ቅቤ ከሆነ ያው እንደዚሁ ያው ስትቸኩሉም እንደዚህ ማንጠር እንችላለን ማለት ነው። ከዛ ያው ኮረሪማ እንጨምራለን። እሺ የቀለጠልን ነው። ትንሽ ኮረሪማ ጨምሬበታለሁ። እዚህ መንተክተክ ሲጀምር ኮሰረት ጨምራለሁ። ኮረሪማችሁን ስትፈጩ ሸርከት አድርጋችሁ ብትፈጩ ጥሩ ነው። እሺ ያው ለማያውቅ ሰው ማለት ነው። ድስታችን ላይ የመያዝ ነገር ስለሚኖረው ማለት ነው። አረፋውን እየከተተልን ነው። እሺ ቅቤያችን ደርሷል። እዛ ትንሽ ውሃ ጨምራለን ቀስቀስ እንዲያደርገው ማለት ነው። በመቀጠል ፈጣን የሆነ ጥብስ ወጥ እንሰራለን። ሽንኩርት ተቀራርቤ ከተፈታለን። ከዛ ያው ትንሽ ተንፈስ ካለልን ቅቤያችንን ቀስ አድርገን እናጠላለን ማለት ነው። ሽንኩርቱ ትንሽ በቀጥ አድርጎልኛል። ዘይት ጨምራለሁ። እሺ ሽንኩርቱ እንደዚህ ብራውን ሆኖ ተጠብሶልኛል። ከዛ ስጋ ከተዘጋጀልን ፍሪጅ ውስጥ የተቀመጠ ነው። ብዙም ባይበስልም ያው በከፊል እንደዚህ ለግማሽ ከበሰለ ሶስ ስለሆነ የምንሰራው በርበሬ ትንሽ ጨምራለሁ። ጨምርበታለሁ። ደረቁ ትንሽ አቁላላቸዋለሁ። ብዙ አይደለም። ከዛ ውሃ እንጨምራለን። ትንሽ ተንተክቶልኛል። ከዛ ቲማቲም አንድ ተለቅ ያለ ቲማቲም ነው ተፈጨ። ከዛ ነጭ ሽንኩርት፣ ከዛ ሮዝመሪ ፍሬሽ ሮዝመሪ ጨምራለን ማለት ነው። እሺ ተኮልናል።
ከዛው ቅቤ እንጨምራለን። እና ኮረሪማ ከዛ ጨዎችን እንጨምራለን ማለት ነው። እሺ ወጣችን ደርሰዋል። ጨውንም ቀምሰናል። መቀጠል ክትፎ እንሰራለን። ቅቤ እንጨምራለን። ሚጥሚጣ ከዛ ያው ኮረሪማችንን እያየንም መጨመር እንችላለን። ከዛ የክትፎ ስጋ አለን። እና ጨው ትንሽ ጨምራለሁ። ያው ሚጥሚጣችሁ በቂ ጨው ካለው አለመጨመር እንችላለን ማለት ነው። ትንሽ ለብ ያለ ነው የምንሰራው ማለት ነው። ጥሬ አይደለም። እንደዚህ ያው ትንሽ ለብ ያለ ነው ልጆችም የሚበሉልኝ ማለት ነው። እናንተ እንደምትፈልጉት ቀረት ሲለው ማለት ትችላላችሁ። ትንሽ ከተቀላቀለልኝ በኋላ እሳቱን ጨምር አድርጌ ያው አገለባብጠዋለሁ ማለት ነው። መቀጠል ያው ጣባችን ላይ እንጨምራለን። ከዛ ጥብስ ወጣችንን እንቀንሳለን ማለት ነው። በመቀጠል እንደምታዩት አይብ አዘጋጅቻለሁ። ጎመንም እንደዛው ማለት ነው። ትንሽ ሚጥሚጣ ጨምራለሁ። ከዛ ቅቤ ጨምራለን። ቀጠል እንጀራ ከዛ ያው አይባችንን ጨምራለን። ከዛ ያው ጥብስ ወጣችንን ጨምራለን። ቀጠል ክትፏችንን እሺ ውድ ተመልካቾቼ በዚህ መልኩ አዘገጃጅቸዋለሁ። እንዳያችሁኝ ከቅቤ ማንጠር ጀምረን እንጀራም እየጋግረን ትኩስ እንጀራ ማለት ነው
እንደምታዩት በዚህ መልኩ ፈጠን አድርገን ቀለል አድርገን አዘጋጅቻለሁ ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። ለመላው ክርስትና እምነት ተከታዮችም እንኳን አደረሳችሁ ለማለት ያክል ነው። እንደ ሁሌም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረጋችሁን አትርሱ። ስለተከታተላችሁን እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላም ጤና ቆዩልኝ። ቻው።